በመንፈሳዊ የክርስትና ሕይወታችን የማደጋችንና የመብሰላችን ምልክቶች ምንድናቸው? አንድ አገልጋይ ወይም አንድ ምእመን በሰለ አደገ የሚባለው በሕይወቱ የሚታዩ ነገሮች ያስፈልጉታል። አንድ ዛፍ ሲተከል ተክሉ ስሩን ወደ መሬት ይሰዳል። ስሩን ወደ መሬት ይሰዳል። ከመሬት ጋር ስሩን ያገናኘውና ከመሬት ውሃና ምግብ ይወስዳል። ከመሬት ውሃና ምግብ ይወስድና ማደግ ይጀምራል። እና ካደገ በኋላ ለማደጉና ለመብሰሉ በዛፉ ላይ የሚንጠለጠሉ ፍሬዎች ሊኖሩት ይገባል። ፍሬ ከሌለው አድጓል ማለት አይቻልም። የማደጉ ምልክት በሕይወቱ ላይ ሰዎች የሚያዩት ፍሬዎች ናቸው። እኛ ክርስቲያኖች ነን። ክርስቶስን ተቀብለናል፣ አምነናል፣ ቤተ ክርስቲያን እንመላለሳለን። ግን ማደጋችን መብሰላችን የሚለካው ቤተ ክርስቲያን መምጣታችን አይደለም። ቤተ ክርስቲያን መምጣታችን በጣም ጥሩ ነው። በልዩ ልዩ የአገልግሎት ዘርፍ ውስጥ መግባታችን በጣም ጥሩ ነው። ግን እግዚአብሔርም ሰዎችም በሕይወታችን ሊያዩት የሚገባ ፍሬ እንዲኖረን ያስፈልጋል። ሕይወታችን ይታያል፣ ፍሬያችን ይታያል። ሰዎች እንኳን ክርስቲያን ቀርቶ ግልጽ ላርግላችሁ፣ አሕዛብ መዳናችንን በፍሬያቸው ያውቃሉ። በሕይወት ውስጥ የምታሳየው ፍሬ፣ በሕይወትሽ ውስጥ የምታሳየው ፍሬ የክርስትና ሕይወታችንን እኛ በክርስቶስ ስንለወጥና ስናድግ ከግንዱ ከኢየሱስ ክርስቶስ ጋር እንጣበቃለን። እውነተኛው የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው እንዳለው ከክርስቶስ ጋር እንጣበቃለን። ግን ይሄ ክርስቶስ ደግሞ በዚህ በወይን ግንዱ ለመጣበቃችን ምልክቱና ከኛ የሚጠብቀው ፍሬ ነው። ስታነቡት ታውቁት የለም? ፍሬ የሌለውን ቅርንጫፍ በእኔ ያለውን አባቴ ምን ያደርገዋል? ያስወግደዋል። ይሄ የዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 8 በእኔ ብትኖሩ አንድ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። አያችሁ፣ በእኔ ብትኖሩ አንድ ቃሎቼ ደግሞ በእናንተ ቢኖሩ ምን ማለት ነው? የሰማነው የእግዚአብሔር ቃል ውስጣችን ገብቶ ሲሰራ ማለት ነው። ቃሎቼ በእናንተ ቢኖሩ። ብዙዎቻችን ቃል እንሰማለን እንጂ ቃሉ እኛ ውስጥ የለም። የብዙ ክርስቲያን ችግር ቃሉን ይሰማል፣ በጣም ጥሩ ነው፣ ድንቅ ነው። ግን ቃሉ በሕይወቱ ውስጥ አይዋሃድም። ቃሉ በሕይወቱ ውስጥ ተዋህዶ ባህሪውን አይለውጥም፣ አስተሳሰቡን አይለውጠውም። የባህሪ ለውጥ የለውም፣ የአስተሳሰብ ለውጥ የለውም። የማደግ ለውጥና ሕይወት በሕይወቱ አይታይም። ቸርች ግን ይኖራል። ክርስቶስ ውስጣችን ሲገባ፣ የእግዚአብሔር ቃል ውስጣችን ሲገባ አንዱ ስራው ምንድነው? ይለውጠናል። ጌታን ስትቀበሉ የነበራችሁ ባህሪ አሁንም ድረስ ካለ አልተለወጣችሁም። የእግዚአብሔር ቃል ውስጥ ሲገባ አንዱ የሚሰራው ስራ ባህሪያችንንና አመለካከታችንን ይቀይረዋል። ለውጥ ማለት ይሄ ነው። ለውጥ ማለት የሃይማኖት ለውጥ አይደለም። ከአንድ ሃይማኖት ወደ ሌላ ሃይማኖት መሄድ አይደለም ክርስትና። የሃይማኖት ለውጥ ኢየሱስ ምንም አይቀበለው። የህይወት ለውጥ፣ የባህሪ ለውጥ፣ የአስተሳሰብ ለውጥ፣ የአመለካከት ለውጥ። እውነተኛ መዳን ማለት እውነተኛ ለውጥ በህይወታችን ይደረጋል።
እኔ ድሮ አሁን ረስቼዋለሁ። አሁን ወደ አብሮ መጣልኝ። ድሮ ስሰብክ ገጠር የምጠቀሙበት አንድ ምሳሌ አለ። አንድ ጠቢብ ጓደኛው ቤቱ ሲመጣ እኔ እኮ እቺን ድመት ለውጫታለሁ አለው። ባህሪዋን ሁኔታዋን ምን አርጋ አለው። እኔ ራቴን ስበላ ሻማ እንድትይዝልኝ አድርጌ ለውጫታለሁ። ዋው! በጣም ገረመው። እስቲ በሚቀጥለው ሳምንት እኔም ልምጣና ራት ጋብዘኝና ድመቷን አሳየኝ መለወጧን አለው። ከዛ እንግዳው ካፖርት ለብሶ በጣም በደንብ እንትን ብሎ መጣ እና ሰውየው ድመቷን ውር ሲላት ሮጣ መጣች እና ሮጣ መጣ ሻማውን አስያዛት። በሁለት እግሯ ቆመችና በሁለት እግሯ እንደዚህ ያዘች ሻማውን። ከዛ ክብሪቱን አብርቶ ያዘች። ከዛ ያኛውም ጠቢብ ነው። በካፖርቱ ውስጥ የሆነች ነገር ይዟል እና ቀስ ብሎ እጁን አወጣና በድመቷ አይን ፊት ለቀቃት። አይጥ ነች። ሻማውን ጥላ አይጧን ለማሳደድ ሄደች። ተለውጣለች ወይ? የፐርፎርማንስ ትወና ለውጥ አድርጋለች። ፐርፎርም ታደርጋለች። ሻማ የመያዝ ለውጥ ታደርጋለች። ኳየር መታ ትዘምራለች። ቸርች መታ ታገለግላለች። ልዩ ነገር ስታደርግ በጣም አሪፍ ነች። በጣም ተለውጣለች። ግን ባህሪው አልተቀየረም፣ ያው ነው። ብዙ የቸርች አባል እንደዛ ነው። ብዙ በክትትል ትምህርት በባይብል ስታዲ ይሄን በጣም አገልጋዮች መስራት አለብን፣ የባህሪ ለውጥ ሰዎች እንዲያደርጉ እና ጌታ ኢየሱስ ቃሎቼ በእናንተ ቢኖሩ የመለወጥ መድኃኒቱ የእግዚአብሔር ቃል ነው። ቃሉ ውስጣችን ካለ ነው የምንለወጠው። ስለሰማን ብቻ አንለወጥም። ስላነበብን ብቻ አንለወጥም። ቃሉ ግን በህይወታችን ውስጥ ሜዲቴት እና አሰምሌት ማሰላሰል ከህይወታችን ጋር ቃሉን ማዋሃድ ሲሆን ነው በእኛ ህይወት ውስጥ ለውጥ የሚያመጣው። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። ስለዚህ ምንድነው ጳውሎስ በእነዚህ ክፍል ውስጥ ለተቀበላችሁ ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ። የሚገባ ኑሮ እንዴት ነው የምንኖረው? የሚገባ ኑሮ የምንኖረው ፍሬ በማፍራት ነው። በባህሪ ለውጥ ነው የሚገባ ኑሮ እንደ ክርስቲያን መኖር የምንችለው። እና ምንድነው የሚለን እዚህ ጋር? በትህትና ሁሉ 1፣ በየዋህነት 2፣ በትዕግስት 3፣ እርስ በርስ በፍቅር 4፣ በሰላም 5፣ ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። እነዚህ በህይወታችን የምናፈራቸውና የመብሰላችን ምልክቶች ናቸው። እነዚህ ነገሮች በህይወታችን ውስጥ ሲገለጡ፣ ሲሰሩ፣ ሲታዩ፣ ትህትና በህይወታችን ሲታይ፣ የዋህነት በህይወታችን ሲታይ፣ ትዕግስት በህይወታችን ሲታይ፣ ፍቅር በህይወታችን ሲታይ፣ ሰላም በህይወታችን ሲታይ በሰሉ፣ አደጉ ይባላል። ባለፈው 2 ሰኞች እንደነገርኳችሁ አገልግሎት የጸጋ ስጦታ ነው። የኛን ማንነት አይገልጽም። በደንብ ስሙኝ እስቲ በሉት። አገልግሎት እንደገና በሉት እስቲ እንደገና በሉት።
የኛን ባህሪ አይገልጽም። አገልግሎት አይገልጽም። መብሰላችንን አይገልጽም። አሁን በሚዲያው እጅግ አሳፋሪ ሰዎች እያየን እኮ ነው። አገልግሎታቸው ዓለም ጫፍ እስከ ዓለም ጫፍ የሆነ ዛሬ የወንጌል መሰደቢያ የሆኑ መዓት አገልጋዮች በየሚዲያው እያያችሁ ነው። ለምን? ባህሪያቸው አልተሰራም፣ አልተለወጡም። እንደ ውርዬ ናቸው። መብራት ይዘው መድረክ ላይ ይቆማሉ። መዝሙር ይዘው መድረክ ላይ ይቆማሉ። መጽሐፍ ይዘው መድረክ ላይ ይቆማሉ። ግን አልተለወጡም። አይጧ ስትመጣ መብራቱን ጥለው እንደዚህ አይነት ህዝብ ነው አሁን በአገራችንም በዓለምም ዙሪያ የምናየው። እንደዚህ አይነት አገልጋይ ነው የምናየው። ስለዚህ ሐዋርያው ጳውሎስ በመንፈሳዊ ህይወታቸው የበሰሉ ቅዱሳንና አገልጋዮች የቤተ ክርስቲያንንና የቅዱሳንን አንድነት ለመጠበቅ እነዚህን 5 የህይወት ፒላሮች ምሰሶዎች በህይወታቸው ውስጥ ማሳደግ ይኖርባቸዋል። የመንፈስን አንድነት የሚጠብቁበት አንድ አምላክ፣ አንድ ጌታ፣ አንድ መንፈስ፣ አንድ ጥምቀት፣ አንድ ተስፋ፣ እነዚህን በመጠበቅ በቤተ ክርስቲያን ውስጥ ይተጋሉ። እነዚህ ፍሬዎች በህይወታቸው ውስጥ ያሉ አገልጋዮች፣ እነዚህ ፍሬዎች በህይወታቸው ውስጥ የሌሉ ምእመናን የግጭት፣ የጥላቻ፣ የክፋት ምክንያት ይሆናሉ። በእነዚህ 2 ሰኞች እንደነገርኳችሁ ትህትና ማለት ራስን በራስ አይን ትንሽ ወይም ባዶ አድርጎ ማየት። በቃ ራሱን ትንሽ ወይም ባዶ የሚያደርግ ሰው እኮ ከማንም ጋር አይጋጭም፣ ከማንም ጋር አይጣላም። ሁለት ያበጡ ኳሶች አንድ ላይ ሊኖሩ ይችላሉ? አይችሉም። ሁለት ያበጡ ኳሶች ባልና ሚስቶች ሁለቱም እንደ ኳስ ያበጡ ከሆኑ ያ ቤት አይሆንም። አትሊስት አንደኛው መተንፈስ አለበት። አንደኛው ሲተነፍስ ያበጠው በአንደኛው ላይ ሊጫን ይችላል። እግዚአብሔር ደግሞ ያኛውን ያስተነፍሰዋል። ትዳር የሚጠበቀው እንደዚህ ነው። ባል ኃይለኛ ከሆነ ሚስት ኃይለኛ ከሆነች ትዳር አይሆንም። አንዱ ወይ ሚስት መተንፈስ አለባት ወይ ባል መተንፈስ፣ ከዛ ትዳር ይቀጥላል። ቸርችም እንደዛው ነው። ሁለት የተወጠሩ ኳሶች ባሉበት ቸርች ውስጥ ወይም ደግሞ አገልግሎት ዘርፍ ውስጥ ህብረትና ሰላም ሊኖር አይችልም። በውስጥ ሰውነታችን ልናፈራቸው የሚገቡ የብስለት ፍሬዎች ኤፌሶን 5 ይሰጠናል። ቆላስያስ 7:8 ይሰጠናል። አንዱ የብስለት መለኪያችን በህይወታችን የሚታየው ትህትና ነው። ሁለተኛው የዋህነት ነው። ሶስተኛው ትዕግስት ነው። አራተኛው ፍቅር ነው። አምስተኛው ሰላም ነው። ቆላስያስ ምዕራፍ 3 ከ12 እስከ 17 ስታነቡ እንግዲህ ወንድሞች ሆይ እንደተወደዱ ልጆች እንደተመረጡ ልጆች ምን አድርጉ ይላል? ምህረትን 1፣ ርህራሄን 2፣ ትህትናን 3፣ ቸርነትን 4፣ የዋህነትን 5፣ ትዕግስትን 6፣ ፍቅርን 7 ልበሱ። እነዚህን 7 ነገሮች ልበሱ። እኔ አለብሳችኋለሁ አይደለም ያለው ኢየሱስ። ጳውሎስ እኔ አለብሳችኋለሁ፣ እግዚአብሔር ያለብሳችኋል አይደለም። ልበሱ ራሳችሁ። ቸርነትን ልበሱ፣ ትህትናን ልበሱ፣ ፍቅርን ልበሱ፣ የዋህነትን ልበሱ፣ ቸርነትን ልበሱ። እናንተ ናችሁ። እኛ ነን ይሄን መልበስ ያለብን። እግዚአብሔር አያለብሰንም። እግዚአብሔርማ ምህረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን በመስቀል ላይ ሰቅሎ
ተፈጸመ ብሎ ሰጥቶናል። እኛ ያንን ህይወት ወስደን ደግሞ መልበስ በህይወታችን፣ በአእምሮአችን፣ በአስተሳሰባችን መልበስ። እንዴት ነው የምንለብሰው? እንዴት ነው የምንለብሰው? እነዚህን ነገሮች የምንለብስበት መንገድ ቅድም ኢየሱስ እንዳለው ቃሎቼ በእናንተ ቢኖሩ እንዳለው የእግዚአብሔርን ቃል ዕለት ዕለት እያነበብን ማንበብ ብቻ አይደለም፣ ከዚያ እያሰላሰልን ከዚያስ በህይወታችን ተግባራዊ እያደረግን መኖር ይጠበቅብናል። የኢያሱ መጽሐፍ ቁልፉ ቃል ኢያሱ ምዕራፍ 1 ቁጥር 8 ነው። የ24ቱ ምዕራፍ ይሄ ጥቅስ ነው። ምንድነው ይሄ ጥቅስ የሚለው? የዚህ ህግ መጽሐፍ ከአፍህ ምን ማለት ነው? ሁል ጊዜ አንብበው ማለት ነው። ከአፍህ አይለይ። ከዚያስ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንና በሌሊት አስበው። እንግሊዘኛው ሜዲቴት አድርገው፣ አሰላስለው ያንን ቃል። ስትተኛም ስትሄድም ተጫወተው ነው የሚለው ዘዳግም 6 አይደል? ይህንን ቃል ተጫወተው፣ በበርህ ጉበል ላይ ለጥፈው። ለምን? ታየዋለህ። ስታየው ከአእምሮ ጋር ያንን ቃል ታዋህደዋለህ። አሁን የኛ ችግር ይሄንን አንለማመድም። በቃ ቸርች እንሰማለን፣ አሜን ብለን እንሄዳለን፣ እንዘምራለን። ከዛ ያ ቃል በህይወታችን የለም። ኖ ኖ ኖ ኖ ኖ ኖ የምናነበውንና የምንሰማውን የእግዚአብሔርን ቃል ቃሎቼ በእናንተ ቢኖሩ አለ ኢየሱስ። ውስጣችን እስኪገባ ድረስ ያንን ቃል ማሰላሰል፣ መናገር፣ ማንበብ፣ ያን ቃል ሜዲቴት ማድረግ በአእምሮአችን ውስጥ በደንብ ገብቶ እስኪቀመጥና ከኛ ህይወት ቆሻሻውን እስኪቆርጥ ድረስ ጊዜ መስጠት አለብን። ውስጣችን አስበው አሰላስለው ማለት ነው። አለበለዚያ አይጠቅምም። የሰሙት ቃል ከሰሚዎች ጋራ በእምነት ስላልተዋሃደ ምን ሆነ? አልጠቀማቸውም። ለ40 ዓመት ለ50 ዓመት የሰማነው ቃል እኮ አልጠቀመንም። ቃሉ ውስጣችን ማሰላሰል አለብን። ያን ቃል ሜዲቴት ማኘክ ማሰላሰል፣ ነፍሳችን ውስጥ ማስገባት፣ አእምሮአችን ውስጥ ዘልቆ አእምሮአችንን እንዲይዝ ይፈልጋል። ቃሎቼ በእናንተ ቢኖሩ ባህሪያችንን የሚለውጠው ውስጣችን የኖረው አእምሮአችን ውስጥ ለረጅም ጊዜ የምናሰላስለው የእግዚአብሔር ቃል እንጂ አንብበን ሰምተነው ዝም ብለን ይሄን ቃል ምንም አይሰራም፣ ምንም አይጠቅመንም። ቃሎቼ በእናንተ ቢኖሩ ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። የእግዚአብሔር ቃል ነው አሮጌው ባህሪያችንን፣ አሮጌው አስተሳሰባችንን ለውጦ ትሁትና የዋህ የሚያደርገን። በራሳችን አንችልም። ቃሉን ግን ስናሰላስለው፣ ቃሉን ግን ስናወጣ ስናወርደው፣ ቃሉን ማድረግ፣ መተግበር፣ ማሰላሰል፣ ከህይወታችን ጋር ማዋሃድ የኛ ተግባር ነው፣ የኛ ፈቃደኝነት ነው። ያን ጊዜ በውስጣችን ያለው የእግዚአብሔር መንፈስ ምን ያደርገናል? ይረዳናል። በውስጣችን ያለው የእግዚአብሔር መንፈስ ያን የምናሰላስለውን ቃል ያነበብነውን የምናሰላስለውን ሌሊትና ቀን በቀንም በሌሊት አስበው እንደተባለው ያን ቃል ስናስብ ሳናውቀው እንዴት እንደተለወጥን ሳናውቀው ተለውጠን እንቀራለን። ቃሉን ስናሰላስል ሳናውቀው ንፉግ ስስታም የሆነ ሰው ቸር መሆን ይጀምራል። ቁጡ መራራ የሆነ ሰው የእግዚአብሔርን ቃል ሲያሰላስለው ሳያውቀው ትዕግስተኛ፣ ፍቅር፣ ገራም። ይሄ ሰውዬ እኮ እንዲህ አልነበረም፣ ድሮ በጣም ቁጡ ነበር፣ አሁን ተለወጠ። አንተን የሚቀይረው
ይህን የእግዚአብሔርን ቃል ዝም ብለህ በየቀኑ እያነበብክ ስታሰላስለው ባንተ ውስጥ ገብቶ ያንን አሮጌ ባህሪህን፣ አስተሳሰብህን፣ ምኞትህን ይቀይረዋል። አሜን አሜን ሃሌሉያ። ቃሉ የመለወጥ ኃይል አለው፣ ግን ቦታ ይፈልጋል። ቃሎቼ በእናንተ ቢኖሩ አለበለዚያ አይሰራም። አለበለዚያ አይሰራም። እኔ ዛሬ ሳሰላስለው የዋልኩት ዛሬ ካነበብነው መጽሐፍ ኢዮብ 34 ቁጥር 19 ሙሉ ቀን ነው ያሰላሰልኩት። ሙሉ ቀን እየደጋገምኩ አሰላሰልኩትና በጣም ገረመኝ። ከማለዳ ጀምሮ እስከ ማታ ድረስ ይህን ቃል አሰላስለው ነበር። ዝም ብዬ አዲሱ መደበኛ ትርጉም አማርኛውን ቀጥ አድርጎ ይጽፎታል። ምን ይላል? ሁሉም የእጁ ስራ ስለሆኑ እርሱ ለገዢዎች አያዳላም፣ ባለጠጋውንም ከድሃው አብልጦ አይመለከትም። ይህን ቃል አሁን ሰምታችሁ ታውቃላችሁ? እግዚአብሔር ሁሉ የእጁ ስራዎች ናቸውና ባለጠጎችን በተለየ መንገድ አያያቸውም ይልና ባለጠጋውንም ከድሃው አብልጦ አይመለከትም። አይገርምም? ይሄ የእግዚአብሔር ባህሪ ነው። የኔና ያንተ ባህሪ፣ የኔና ያንቺ ባህሪ ነው ሊሆን የሚገባው። እና ይህን ቃል በጣም ዛሬ ሜዲቴት አደረግኩት። ከዛ ሌሎች ነገሮችን ፈለግኩኝ። አይሁድን ከአሕዛብ አብልጦ አይመለከተውም። የሰው ልዩነት የለውም። የተማረውን ካልተማረው አብልጦ አይመለከተውም። ወንድን ከሴት አብልጦ አይመለከተውም። እነዚህ የልዩነት ምልክቶች ናቸው። በዓለም ላይም ሆነ በቸርች ውስጥ እነዚህ የልዩነት ምልክቶች ናቸው። የልዩነት ምልክቶች በቤተ ክርስቲያን ውስጥ ያለን አገልጋዮች፣ በቤተ ክርስቲያን ውስጥ ያለን ምእምናን ባለጠጋውን ከድሃው አብልጠን መመልከት የለብንም። ይሄ ባህሪ ነው፣ አስተሳሰብ ነው። ባለጠጋውም ከድሃው አብልጦ እግዚአብሔር ካልተመለከተው አንተ ለምንድን ነው የምትመለከተው? አንቺ ለምንድን ነው የምትመለከቺው? ይሄ አስተሳሰብ እኮ ነው። ይሄ ማይንድ ሴት ይባላል። አስተሳሰብ የባህሪ አስተሳሰብ ነው። አየ ጳውሎስ ለተማረውም ላልተማረውም ዕዳ አለብኝ አለ። ወደ ሮም ልሄድ እፈልጋለሁ፣ ለተማረውም ላልተማረውም። አየ እኔ እናንተ ወንጌል ስንሰብክ የተማረ ካልተማረ በልጦ በእግዚአብሔር ፊት አይታይም። እኩል ነው ማገልገል ያለብን። አይሁድ ከአሕዛብ እግዚአብሔር እና በጣም የበራልኝ የቱ መሰላችሁ? እግዚአብሔር የሰውን ፊት አይቶ አያደላም የሚለው ቃል ለኔ ዛሬ ነው የበራልኝ። እንዲሁ ይባላል፣ ግን ዲቴል ስትገባ እግዚአብሔር የሰውን ፊት አይቶ አያደላም የሚለው ቃል ጥልቅ ስትገባ በሰዎች መካከል ልዩነት አያደርግም። ትልቅነት ማለት ይሄ ነው። አየህ በአንተ ህይወት ውስጥ ትልቅ ፓስተር፣ ትልቅ ሐዋርያ፣ ትልቅ ነቢይ ወይም ትልቅ ወንጌላዊ፣ ትልቅ አስተማሪ ወይም ትልቅ መዘምራን የምትሆነው እንዲህ አይነት ማይንድ ሴት ሲኖርህ ነው። ዛሬ ግን በቤተ ክርስቲያንም እንደዚህ አይደለም ያለው። ችግር ስለሆነ እኮ ነው ያዕቆብ በምዕራፍ 2 ላይ በባለጠጎችና በድሆች መካከል በሐዋርያት ቤተ ክርስቲያን ችግር ነበር እና ያዕቆብ ምዕራፍ 2 አንብበነዋል አይደል? ኦሬዲ እንዴት ትለያላችሁ አለ ያዕቆብ። እንዴት? የሰው ሜንታሊቲ ነው፣ የሰው አስተሳሰብ ነው፣ የሰው ባህሪ ነው። ይሄ የሰው ባህሪ
በተለይ የኛ ሀገር ባህሪ ለባለጠጋው ትልቅ ክብር ይሰጣል። የኛ ሀገር ባህሪ ለተማረው ትልቅ ክብር ይሰጣል። የኛ ሀገር ባህሪ ለልዩ ልዩ ብሔሮች ትልቅ ክብር ይሰጣል። የኛ ሀገር ባህሪ ለወንድ ትልቅ ክብር ይሰጣል። ሚስቶች ከባሎቻቸው ጋር ምግብ የማይበሉበት ብሔር አለ ኢትዮጵያ ውስጥ። ለምን? ለወንድ ያለው ትልቅ ቦታ ባሏ ካልደበደባት እንደማይወዳት የምታስብ ብሔር ያለበት ህዝብ አለ። ይሄ ሀገር ማይንድ ሴት ነው። አየህ፣ ወንጌል ግን ይሄን ሁሉ መቀየር አለበት። ለምን? እግዚአብሔር ባለጠጋውን ከድሃው አብልጦ እና የኔን ማይንድ ሴት በጣም እንዲያስተካክልልኝ ይሄ ቃል ረድቶኛል። በጣም ሜዲቴት እያደረግኩት ነው። በጣም ፓስተር ጌቱ የባለጠጎች ብቻ ጓደኛ ሳይሆን የድሆች ወዳጅ እንዲሆን ራሱን ያስተምረዋል። ፓስተር ጌቱ የተማሩ ሰዎች ጓደኛ ብቻ ሳይሆን ያልተማሩ መሃይሞችም ጓደኛ እንዲሆን ይረዳዋል። ማይንድ ሴቱን ያስተካክልለታል። ይሄ ቃሉ ውስጣችን ከሌለ እኮ አይኖ አሁን ይሄን ቃል እኔ the whole day ነገም ተነጎዲያም ሜዲቴት አደርገዋለሁ። ለምን? በጣም ኢምፖርታንት ነው ለአገልግሎቴ። በጣም ኢምፖርታንት ነው ለአገልግሎቴ። አየህ፣ ሰው መስበክህን ብቻ የሚያይ እንዳይመስልህ። አካሄድህን፣ ባህሪን ሁሉ ይፈትሻል። ከማን ጋር እንደምትውል ሁሉ ኢቫሉዌት ያደርግሃል። ደሆች ቤት የማትሄድ ከሆነና ባለጠጋ ቤት የምትሄድ ከሆነ ይሄ ፓስተር የባለጠጎች ብቻ አገልጋይ ነው ይልሃል። መጠንቀቅ አለብህ አገልጋይ። የተማሩት ጋር ብቻ የምትሄድ ከሆነና ያልተማሩት ጋር ከሄድክ አካሄድህ አስቸጋሪ ይሆናል። ሁሉንም የተማረውንም ያልተማረውንም ደሃውንም ባለጠጋውንም ልዩ ልዩ ብሔር ሳንለይ በዚህ ዓመት በጣም ነው ደስ ያለኝ። በተለያዩ ብሔሮች ውስጥ ሄጄ ለማገልገል እድል በማግኘቴ በዳውሮ ህዝብ መካከል ሳገለግል ነበር በዚህ ዓመት። በጎፋ ህዝብ መካከል ሳገለግል ነበር በዚህ ዓመት። በሃዲያ ህዝብ መካከል ሳገለግል ነበር በዚህ ዓመት። በከምባታ ህዝብ መካከል ነበርኩ ሰሞኑን። በሲዳማ ህዝብ መካከል ነበርኩ። የሚቀጥለውን አርብና ቅዳሜ በወላይታ ህዝብ ትልቅ አደባባይ ላይ ሰብካለሁ። አየህ፣ በህይወታችን ሰዎችን ሁሉ እኩል አድርገን ማገልገል አለብን። አለበለዚያ ወደ አንድ በኩል የምናዘነብል ከሆነ ተቀባይነታችንና ተሰሚነታችን ውድቅ ይሆናል። አንዳንድ ሰው የአንድ ብሔር ብቻ አገልጋይ ይሆናል። very dangerous ነው እሱ። እንደዚህ አይነት አገልግሎት ወይም አስተሳሰብ ይኖረዋል። ይሄ በጣም አደገኛ ነው። በቸርች ውስጥ ያለን ሰዎች እነዚህን አሁን የዘረዘርኳቸውን በባላንስ ማድረግ አለብን። ወዳጅነታችንን፣ ሰላምታችንን፣ ጓደኝነታችንን፣ ጨዋታችንን። ለምን? እግዚአብሔር የሰውን ፊት አይቶ እና ይሄ ቃል ነው ዛሬ አብርሆት የሰጠኝ። አብርሆት የበለጠ አብርሆት ሰጠኝ። ማይንዴን ከፈተው ይሄ ቃል እና ሜዲቴት አሰላሰልኩት፣ አወራሁት። ዛሬ ለእናንተ ሰበኩት፣ ነገ ለሌላ ሰው ሰብከዋለሁ። ለምን? በኔ ህይወት ውስጥ ስራ እንዲሰራ፣ በኔ አገልግሎት ውስጥ ስራ እንዲሰራ፣ በኔ ባህሪ ውስጥ ስራ እንዲሰራ። አያችሁ፣ የእግዚአብሔር ቃል ውስጣችን ከሌለ it's dangerous። ወደ አንድ በኩል እናዘነብላለን፣ ወደ አንድ አቅጣጫ እናዘማለን። ያ ጥሩ አገልጋይ አይደለም። እኛ
ኃላፊነታችንን መውሰድ አለብን። ለተቀበልነው ጥሪ የሚገባ ቅዱስ ኑሮ እንድንኖር የሚገባና ቅዱስ ኑሮ እንድንኖር የእግዚአብሔርን ቃል በጣም ማሰላሰል አለብን። ባህሪያችንን የሚለውጠው የእግዚአብሔርን ቃል በጣም ስናሰላስል ነው። መስማት በጣም ጥሩ ነው። ማንበብ በጣም ጥሩ ነው። ግን የሰማነውንና ያነበብነውን ያንን ቃል አትኩረት ሰጥተን በአእምሮአችን ውስጥ ደጋግመን ማሰላሰል አለብን። ደጋግመን ማሰብ አለብን የኛን ባህሪ እንዲለውጠው። ያዕቆብ ይሄንን አይደል የሚለን? ያዕቆብ ምዕራፍ 1 ከቁጥር 22 ጀምሮ እንደዚህ ይላል፣ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል። አይገርምም? ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳዋል። በመስታወት የሚያይ ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ይሆናል። ይህንን በደንብ አንብቡት ቤታችሁ። ይህን ጥቅስ ታውቁታላችሁ፣ ግን በደንብ እንዲገባችሁ አድርጉት። ማንበብ በጣም ጥሩ ነው፣ ግን ሰምተን ማሰላሰል አለብን። ያንን ቃል ሜዲቴት ማድረግ አለብን። ተኝተን በቀንም በሌሊትም አልጋችን ላይ ሆነን ያንን ጥቅስ ማሰላሰል አለብን እና ድንገት ሳናስበው ባህሪያችን ይለወጣል። ድንገት ሳናስበው በቃ ተለውጠን እንገኛለን። ያን ቃል ዝም ብለን ብቻ እያሰላሰልን በህይወታችሁ ውስጥ የምትቸገሩበትን ባህሪ የእግዚአብሔር ቃል የሚቃወመውን ያን ባህሪያችሁን ቃሉን ውስጣችሁ አስገቡትና ዝም ብላችሁ አስቡት። ቶሎ ላትለወጡ ትችላላችሁ። 1 ወር ሊፈጅ ይችላል፣ 2 ወር ሊፈጅ ይችላል፣ 3 ወር ሊፈጅ ይችላል። ግን ዝም ብላችሁ ያንን ቃል ተናገሩት፣ ሜዲቴት አድርጉት እና ሳታስቡ ድንገት ይለያችኋል። ድንገት ይለያችኋል። ቃሉ ነው ያን የሚያደርገው እንጂ እኔና እናንተ አንችልም። ጴጥሮስ ምዕራፍ 2 ቁጥር 1 ጴጥሮስ ምዕራፍ 2 ከ1 እስከ 3 ምን ይላል? እንግዲህ ክፋትን ሁሉ 1፣ ተንኮልንም ሁሉ 2፣ ቅናትንም ሁሉ 3፣ ሐሜትንም ሁሉ 4 ምን አድርጉ? አስወግዳችሁ። ማን ነው የሚያስወግደው? እኔና አንተ። አሁን እኛ አንብበን ነው ምንተው። ከዛስ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። ማን? እኛ ነን። መሪ፣ የቤተ ክርስቲያን መሪ ስትሆኑ በጣም በሕይወታችሁ የሚያስፈልጋችሁ ትልቁ ነገር ትልቁ ፍሬ ትዕግስት ነው። ትዕግስት በጣም ቬሪ ኢምፖርታንት ነው። የቸርች ዝም ብሎ ሰባኪ ምናምን ከሆናችሁ አያስፈልጋችሁም። ሰብካችሁ እናንተ ወደ ቤት መሄድ ነው። ግን መሪ ስትሆኑ 1000 ባህሪ ያለው ሰው እየመጣ ይገጫችኋል። ሙሴ ያን የመሰለ ህይወት ያለው ሰው ከተስፋይቱ ምድር የቀረበት መሪ በመሆኑ ነው። ባይሆን ሰተት ብሎ ይገባ ነበር። ሰተት ብሎ እንዲህ ሙሴን የመሰለ ማን አለ አሁን ከእስራኤል መካከል? ግን ሲመቱት፣ በዛ ሲሉት፣ ሲቆጣ አንድ ቀን ከእግዚአብሔር ጋር የሚያጣላው ቁጣ ተቆጣ። የመሪነት ከባዱ ፈተና ቁጣ ነው። እና አንዳንዴ ስንቆጣ ታገሱን እና ጸልዩልን። ዝም ብሎ ነው የተቆጣው አትበሉ። ብዙ ችግር ስላለ ብዙ መንፈሳዊ ፍሬ ያስፈልገናል። ስለዚህ እኔ ፈጽሞ እየታገስክ የሚለውን ጥቅስ ለዓመታት ነው ያሰላሰልኩት። ለዓመታት
ለዓመታት ነው በአእምሮዬ ውስጥ ያሰላሰልኩት። እንደዛ ባይሆን ምናልባት እስካሁን አልቆየም ነበር። የእግዚአብሔር ቃል በሕይወታችን ውስጥ ማሰላሰል ይፈልጋል። ማሰላሰል ያን ቃል ከሕይወታችን ጋር እንዲዋሃድ፣ ባህሪያችንን እንዲቀይር፣ አስተሳሰባችንን እንዲቀይር፣ አመለካከታችንን፣ እይታችንን፣ ማይንድ ሴታችንን፣ የጭንቅላታችንን ስፋት እንዲቀይር የእግዚአብሔርን ቃል በጣም ማሰላሰል አለብን። በጣም ባህሪያችን ይቀየራል። ስለዚህ ነው ሐዋርያው ጳውሎስ ለተጠራችሁበት ጥሪ የሚገባ ኑሮ እንድትኖሩ እለምናችኋለሁ። ስለማይቻል እኮ ነው እለምናችኋለሁ የሚለው። ምን አድርጉ? በትህትና ሁሉ፣ በየዋህነት፣ በትዕግስት፣ በፍቅር። ስለዚህ አስወግዱ ምንን? ክፋትን፣ ተንኮልን፣ ቅንዓትን፣ ሐሜትን። ይህን እግዚአብሔርን ቃል እያነበባችሁ ሐሜት የሚያስቸግረው ሰው ይህን እያነበበ ሲቆይ ድንገት ሐሜት ከውስጡ ይጠፋል። ድንገት ሳያውቀው ዓመት ሊፈጅበት ይችላል፣ 2 ዓመት ሊፈጅበት። ድንገት ተንኮል የሚያስቸግረው ሰው ይህን ቃል እያሰላሰለ አስወግዱ ተብሏል። ጌታ ሆይ አላስወገድኩም ተንኮልን ብሎ የሚያሰላስል ሰው፣ ሁሌ ቃሉን በሌሊትም በቀንም የሚያስበው ሰው ድንገት ሳያስበው ተንኮል ከሱ ይለያልና ጥሩ ሰው ይሆናል፣ ቸር ሰው ይሆናል፣ መልካም ሰው ይሆናል፣ የፍቅር ሰው ይሆናል፣ ይወገድለታል። እና የእግዚአብሔር ቃል ነው የሚለውጠን። እና ይሄንን የማደግ ባህሪያችንን የማደግ ምልክታችን በሕይወታችን ይታያል። ሰዎች ያዩታል እኮ ይሄን ፍሬ ያዩታል። አንተ ትሁት ነህ አለመሆንን ሕዝብ ያየዋል። ምንም መሸወድ አትችልም። መንፈሳዊ ነገር ይታያል። አሕዛብ ያየዋል፣ ክርስቲያኖች ያዩታል። አልሰማችሁም? አንዳንድ ሰው ይሄ ሰው ነው የእግዚአብሔር ሰው፣ እቺ ሴት ናት የእግዚአብሔር ሰው ሲሉ ሰምታችሁ አታውቁም? አልሰማችሁም? ለምን መሰላችሁ? በዛ ሰው ህይወት ውስጥ የሚያዩትን ባህሪ አይተው ነው። ህይወታችን ይታያል፣ ባህሪያችን ይታያል፣ ማንነታችን ይታያል። በክርስቶስ የመዳናችን ስራ፣ የመጽደቃችን ስራ ተሰርቷል፣ ተፈጽሟል። ለመዳን ምንም ስራ አንሰራም። በቃ ኢየሱስ ተፈጽሟል ብሏል። አምነን ያን ማወጅ ብቻ ነው። ግን ለመለወጥ ክርስቶስን ለመምሰል መለወጥ አለብን። መጽሐፉ እኮ ለዚህ ነው እምነት ስራ የሌለው እምነት የሞተ ነው። ስራ እኮ ከሌለ በህይወት ትህትና የማይታይ ከሆነ ፍቅር የማይታይ ከሆነ የሞተ እምነት ነው፣ ሃይማኖት ነው። ሃይማኖት ሰዎች እውነተኛ ክርስቲያኖች ይሆናሉ ወይም ሃይማኖተኞች ይሆናሉ። ሃይማኖተኛ መሆን ደግሞ አያድንም፣ በእግዚአብሔር መንግስትም ዋጋ የለውም። ሃይማኖተኛ ዛሬ በኢትዮጵያ ውስጥ ሃይማኖተኛ ነው የበዛው። ሃይማኖተኛ አገልጋይ ነው የበዛው። ሃይማኖተኛ ስራ የለም። ከነፍስ የተለየ ስጋ የሞተ እንደሆነ ከነፍስ የተለየ ስጋ የሞተ እንደሆነ ከስራ የተለየ እምነት አገልግሎት የሞተ ነው። ኢትስ ዴድ፣ የሞተ ነው፣ አይጠቅምም። እግዚአብሔርንም አያከብርም፣ ቤተ ክርስቲያንንም አያከብርም። እምነታችን በስራ ይገለጥ፣ አገልግሎታችን በስራ ይገለጥ። ይዩ ሰዎች ስራችንን፣ መልካሙን ስራችሁን አይተው አይደል ያለው ኢየሱስ። መልካሙ ስራችሁን አይተው የሰማይ አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ። አያችሁ፣ ጴንጤነታችንን አይተው አይደለም፣ መልካሙን ስራችንን አይተው። ሕይወት ብርሃን አንድ ጊዜ ከመሞታችን በፊት ኢየሱስን የሚያከብሩ ምእመናን ለማፍራት ኢየሱስን
በባህሪያቸው በህይወታቸው የሚገልጡ ምእመናንና አገልጋዮች ለማፍራት። ሁለተኛው በየዋህነት ተመላለሱ። ይሄ አንድ ባህሪ ነው። የዋህነት ከገርነት ከቅንነት ጋር የተያያዘ ነው። የዋህነት፣ ገርነት፣ ቅንነት የሚሉ ክፍሎች አሉ። አሁን በተለይ ኢዮብን እያነበብን ነው። ስለ ቅንነት ኢዮብ ኤሊሁ እየተናገረ ነው። የዋህነት ከገርነት ከቅንነት ጋር የተያያዘ የህይወት ባህሪ ነው። አክሽን አይደለም፣ ውጫዊ እንቅስቃሴ አይደለም፣ የህይወት ባህሪ ነው። ማቴዎስ 11 ሁላችንም የምናውቀው 28 እስከ 29 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ። ምንድነው የምንማረው ከኢየሱስ? እኔ የዋህ ከዚያስ በልቤም ትሁት ነኝና ለነፍሳችሁ እረፍትን ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ይሄ ለክርስቲያኖች የተነገረ ቃል ነው። ትህትናና የዋህነት የኢየሱስ ባህሪዎች ናቸው። ይሄን በህይወታቸው የሚያካሂዱና የሚለማመዱ ክርስቲያኖችና አገልጋዮች በህይወታቸው ያርፋሉ። ህይወታቸው እረፍ ይላል። በብዙ ችግር ውስጥ ህይወታቸው አይገባም፣ ያርፋሉ። የዋሆችና ትሁቶች በእረፍት የሚኖሩ፣ በደስታ የሚኖሩ፣ በሰላም የሚኖሩ ሰዎች ናቸው። የዋህ ማለት የራሱን ጥቅምና ክብር፣ የዋህ ማለት የራሱን ጥቅምና ክብር፣ የራሱን ጥቅምና ክብር በፈቃደኝነት ተገዶ ሳይሆን በፈቃደኝነት ለባልንጀራው የሚሰጥ እና የሚለቅ ማለት ነው። ይሄ የህይወት ብስለት ይፈልጋል። ይሄ የህይወት ጥልቅ ለውጥ ይፈልጋል። ማንም ተራ ክርስቲያን ይሄን ሊኖረው አይችልም። ጥልቅ የህይወት ለውጥ ይፈልጋል። አየ የዋህ ማለት የራሱን ጥቅምና ክብር፣ ከዚያስ በፈቃደኝነት፣ ከዚያስ ለባልንጀራው የሚሰጥ። አሰላስሉት። ይሄን ተኝታችሁ ዝም ብላችሁ አሁን ቸርች ገብታችሁ ቤት ሄዳችሁ ራት በልታችሁ ብቻ መተኛት አይሁን። ተኝተህም ይሄንን አስበው። የዋህነት ማለት እስቲ በለው ከኔ ኋላ፣ የዋህነት ማለት የራሱን ክብርና ጥቅም በፈቃደኝነት ለባልንጀራው የሚሰጥ። ይሄ ነው የዋህነት። ኢትስ ኖት አን ኢዚ ጆብ። ቀልድ እንዳይመስልህ። ትልቅ የህይወት መስዋዕትነት ይጠይቃል። ትልቅ መሰራት ይፈልጋል። በእግዚአብሔር ቃል የተሰበረ ልብና አእምሮ ይጠይቃል። አሁን በእኛ ሀገር በጣም ብዙ እውቀት አለ። በጣም እውቀት በጣም በሽ ነው። እውቀት ያስፈልገናል። እውቀት ያስፈልገናል። በጣም ጥሩ ነው እውቀት። ግን ባህሪ የሌለው እውቀት ነው። ባህሪ የሌለው ህይወታችንን ገብቶ ያ እውቀት ውስጣችን ገብቶ የክርስቶስን መልክ እንዲመስል ባህሪያችን አልተቀየረም። አየ በባህሪያችን ላይ መስራት አለብን። በህይወታችን ላይ መስራት አለብን። በአስተሳሰባችን ላይ መስራት አለብን። የዋህነት ማለት ቂልነት፣ ጅልነት አይደለም። የዋህነት ማለት ማንም ወንድ አያደርገውም፣ ማንም ኃያል አያደርገውም። ኢየሱስ ብቻ ነው ያደረገው። አሜን። እኔ የዋህ በልቤም ትሁት ነኝ። የሮማውያን ወታደሮችና ፈሪሳውያን አይደለም ኢየሱስን የገደሉት። ኢየሱስ የዋህ ስለሆነ ነፍሱን በፈቃዱ ሰጠ። መጽሐፉ እንዲህ ነው የሚለው፣ ነፍሱን ሰጠ ነው የሚለው እንጂ ወሰዱበት አይልም። የክርስትና ጥልቀቱ ይሄ ነው። ነፍስን ለወዳጆች መስጠት። ከኔ ተማሩ ያለው ኢየሱስ ይሄንን። እንዴት ናችሁ? እንዴት ነን? እኔና እናንተ እንዴት ነን?
ከባልንጀሮቻችን ጋር እንዴት ነን? ከትዳር አጋሮቻችን ጋር እንዴት ነን? ከቸርች አብረን ከምናመልከው ከምናገለግለው ህዝብ ጋር እንዴት ነን? በፈቃዳችን ወደን ይሄ ላንተ ይሁን፣ ይሄ ላንቺ ይሁን እንላለን ወይ? ኦኬ ለሌላው ከባድ ነው፣ ግን ለሚስትህ ይሄ ላንቺ ይሁን ትላለህ? ለባልሽ ይሄ ላንተ ይሁን ትላለህ? ትዳር ትልቁ ችግሩ ጥቅምና የራስ ክብር ነው። በሁለት ባለትዳሮች መካከል ይሄ ላንቺ ይሁን ካልክ ምን በቃ በሰላም እኮ ነው የምትኖረው። በሰላም አብረንም ስናመልክ አብረንም ስናገለግል ወንድማማቾች እህትማማች በቃ መንገ ይሄ ላንተ ይሁን ብንል፣ ዳዊት ይሄ ላንተ ይሁን፣ ኢያሱ ይሄ ላንተ ይሁን ብንል በስመ አብ ሰላም። እርስ በርሳችን አንዳችን ለአንዳችን ይሄ ላንተ ይሁን ማለት በቃ የዋህነት እኮ ማለት ይሄ ነው። በቃ ለራሳችን ተገደን ግን አይደለም። በግዳጅ ከሆነ የዋህነት አይደለም። በቃ ወደን ይሄ ላንቺ ይሁን፣ ይሄ ላንተ ይሁን ካልን እና ፓስተር ጌቱ እና እንደዚህ የዋህ ሆነን በቃ ባሎቻችንን እንቅር ማለት ነው። በስማም አላልኩም ነግረሃለሁ ትልቅ በረከት ነግረሃለሁ። የዋህነት እኔነት የጠፋበት እኔነት የሞተበት የክርስቶስ ሕይወት ነው። የዋህነት እኔነት የሞተበት እኔነት የጠፋበት የክርስቶስ ሕይወት ነው። እኔ ግን ከክርስቶስ ጋር ተሰቅያለሁ። አየህ፣ የዋህነት ማለት እኔነት የተሰቀለበት ነው። እኔነት ጥቅም፣ የራስ ጥቅም። ክርስቶስ እኮ ነፍሱን ነው የሰጠው፣ ተሰቀለ፣ በቃ ሞተ ለራሱ። እኔና አንተ እሱን እንድንከተል ነው ጌታ የሚፈልገው። ፊልጵስዩስ ምዕራፍ 2 ከቁጥር 1 እስከ 8 ስለ ትህትናና የዋህነት ጳውሎስ የጻፈበት ክፍል ነው። የምታውቁት ክፍል ነው። እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው እንጂ። በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ይሁን። ኢየሱስ ውስጥ ትህትናና የዋህነት ነበር። ባልንጀራው የሚጠቅመውን ነው ያደረገው ኢየሱስ፣ እኛን የምንጠቀምበትን ነው ያደረገው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም የመስቀል ሞት እንኳን የታዘዘ ሆነ እና ይህም በማድረጉ እግዚአብሔር ቀጥሎ ምን ይላል? በዚህም ምክንያት በየዋህነቱ ምክንያት በትህትናው ምክንያት እግዚአብሔር ያለ ልክ የኢየሱስ ከፍታ ልክ የለውም። የኢየሱስ ከፍታ ልክ የለውም። የየዋሆችና የትሁቶች ከፍታ ልክ የለውም። እግዚአብሔር ከፍ ያደርጋቸዋል። እግዚአብሔር ከፍ ያደርጋቸዋል። እግዚአብሔር ከፍ ያደርጋቸዋል። ክብር ለእግዚአብሔር ይሁን። ይህንን ሕይወት ነው ከኔ ተማሩ ያለው ጌታ ኢየሱስ ማርቆስ 8:34 ላይ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔና ስለ ወንጌል ነፍሱን የሚያጠፋውን ግን ያድናታል። እና ምንድነው የምትለን? የምላችሁ የዋህ ሰው ቸር ነው። የዋህ ሰው የራሱን ጥቅም እና የራሱን ክብር አይፈልግም፣ ለባልንጀራው ይሰጣል እና ያርፋል። እረፍት። ያዕቆብ ምንድነው የሚለው? ይሄ
ጠብና ጦር ከየት ነው የሚነሳው? በብልቶቻችሁ ውስጥ ካሉት ምቾቶቻችሁ አይደል? ግጭት፣ ጦርነት እኮ ውስጣችን ካለው ምኞት ነው የሚወጣው። ቸር ሰው ትልቅ ሰው ነው። ቸር ሰው ይሰጣል ለሁሉ። ሳሙኤል ምዕራፍ 30 ከቁጥር 20 እስከ 30 ሳሙኤል ምዕራፍ 30 ከቁጥር 20 እስከ 30 ትዝ ይላችኋል። ይሄ ክፍል የዳዊት ሚስት ቤተሰብ ልጆች ተማርከው ከጲቅላግ ተወስደው በሄደበት ጊዜ ዳዊት ሲመለስ ሰው ሊወግረው የነበረበት ጊዜ ትዝ ይላችኋል። እግዚአብሔርን ጠየቀ። ከዚያ በኋላ እግዚአብሔር ሂድ አለው እና እግዚአብሔር ሂድ ባለው መሰረት ጠላቶቹን ደረሰባቸው፣ አጠቃቸው፣ ምርኮም በሙሉ መለሰ እና ሲመልስ ይሄ የዳዊት ምርኮ ነው አለ እና ከዛ ዳዊት አንድ አዋጅ አወጣ። ዳዊትም የበጉንና የላሙን መንጋ ሁሉ ወስዶ ከራሱም ከብት ፊት እየነዳ ይህ የዳዊት ምርኮ ነው አለ። ዳዊትም ደክመው ዳዊትን ይከተሉት ዘንድ ወዳልቻሉ በቦሰር ወንዝ ወደ አስቀራቸው ወደ 200 ሰዎች መጣ። እነርሱም ዳዊትም ከእርሱ ጋር የነበሩት ሕዝብ ሁሉ ሊቀበሉት ወጡ። ዳዊትም ወደ ሕዝቡ በቀረበ ጊዜ ደህንነታቸውን ጠየቀ። ተመልከቱ። ከዚህ በኋላ ከዳዊትም ጋር ከሄዱ ሰዎች ክፉዎችና ምናምንቴዎች ሁሉ እነዚህ ከኛ ጋር አልመጡምና የየራሳቸውን ሚስቶቻቸውንና ልጆቻቸውን ይዘው ይሂዱ እንጂ ካስጣልነው ምርኮ ምንም አንሰጣቸውም። አየህ፣ ክፉና ምናምንቴ አስተሳሰቡ እንደዚህ ነው። ክፉና ምናምንቴ አትሁኑ በእግዚአብሔር ፊት። ክፉና ምናምንቴ አትሁኑ በአስተሳሰባችሁ፣ በባህሪያችሁ፣ በአኗኗር ዘይቤያችሁ፣ በቤታችሁ፣ በመስሪያ ቤታችሁ፣ በቤተ ክርስቲያን ክፉና ምናምንቴ ሰዎች አትሁኑ እና ዳዊት ያለውን ትሰማላችሁ። እዩ የሚለውን ዳዊትም ወንድሞቼ ሆይ የጠበቀን በእኛም ላይ የመጣውን ጭፍራ በእጃችን አሳልፎ የሰጠን እግዚአብሔር በሰጠን ነገር ላይ እንዲህ አታድርጉ። አየህ የዋህነት ማለት ይሄ ነው። ይህንንስ ነገር ማን ይሰማችኋል? ነገር ግን የተዋጉትና ዕቃውንም የጠበቁ እድል ፈንታቸው እኩል ይሆናል፣ አንድነት ይካፈላሉ አለ። ከዚያም ቀን ጀምሮ እስከ ዛሬ ድረስ ይህ ለእስራኤል ሥርዓትና ፍርድ አደረገው። የዋህ ቸር ነው። የዋህ ለሁሉ ይሰጣል፣ ያካፍላል። ግን የዋህ አይወድቅም፣ የዋህ አይጠፋም። ለምን? መጽሐፉ ነው። ይኸው ማቴዎስ ምዕራፍ 5 ቁጥር 5 የኢየሱስ የተራራው ስብከት ምን ይላል? የዋሆች ብፁዓን ናቸው ምድርንም ይወርሳሉ። የዋህ ሜዳ ላይ የሚወድቅ ይመስልሃል? ያንተ አስተሳሰብ ነው፣ ያንቺ አስተሳሰብ ነው፣ የወደቀ አስተሳሰብ። የዋህ ምድርን ይወርሳል። የዋህ የሚፈልገውን ሁሉ ያገኛል። ከለመነውና ካሰበው በላይ ያገኛል። ለምን መሰለ? እግዚአብሔር ለሰዎች ስላንተ ይናገራል። ይሄ ነው ያልገባን ትምህርቱ። እግዚአብሔር ስላንተ ለሰዎች ይናገራል። እግዚአብሔር ስላንቺ ሰዎችን ያስነሳል። ግን ችግሩ ምን መሰለ? በዚህ በወደቀ ጭንቅላት በጣም አሪፍ ክርስቲያን ለመሆን ስለምትሞክር ነው ብዙ ነገሮች የማይሳኩልን። የዋሁን ያለህን አካፍል፣ ስጥ። ኢየሱስም
ጳውሎስም ይሄን አይደል የተናገረው? እንዲሁ እየደከማችሁ ድዌዎችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስ ክርስቶስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ። ጳውሎስ በሁሉ አሳየኋችሁ። ምን አይነት? ከሚቀበል ይልቅ የሚሰጥ። ሐዋርያት ሥራ ምዕራፍ 20 ሐዋርያት ሥራ ምዕራፍ 20 ቁጥር 35 ለኤፌሶን ቤተክርስቲያን የነገራት ነው። በሁሉ አሳየኋችሁ። ምን? ከሚቀበል ይልቅ የሚሰጥ። ዋው! እንዴት አይነት ድንቅ ህይወት ነው! የዋህነት። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 14 እና 15 ምን ይላቸዋል ቆሮንቶሶችን? እነሆ ወደ እናንተ መጣ ዘንድ ስዘጋጅ ይህ ሶስተኛዬ ነው። አልከበድኩባችሁም፣ እናንተን እንጂ ያላችሁን አልፈልግምና። ወላጆች ለልጆች እንጂ ልጆች ለወላጆች ገንዘብ ሊያከማችሁ አይገባቸውም። እኔ ግን ስለ ነፍሳችሁ በብዙ ደስታ ገንዘቤን እከፍላለሁ፣ ራሴን እንኳን እከፍላለሁ። የዋህነት ማለት ይሄ ነው። ብልጦች የትም አይደርሱም። ለጊዜው ነው ብልጣ ብልጥ የሚሆኑት። የዋሆች ግን ምድርን ይወርሳሉ። የዋሆች ግን ከፍ ይላሉ። የዋሆች ግን እግዚአብሔር በከፍታ ላይ ያወጣቸዋል። ህይወታቸው፣ ኑሯቸው፣ አገልግሎታቸው፣ ቤተ ክርስቲያናቸው ከፍ ትላለች። አሜን። ስለ ሐዋሳ ሕይወት ብርሃን ቤተ ክርስቲያን በጣም ጌታን አመሰግናለሁ። በጣም ከኛ አልፎ ብዙ ቸርቾችን የምትረዳ ቤተ ክርስቲያን ስለሆነች በጣም ጌታን አመሰግናለሁ። በእግዚአብሔር መንግስት ውስጥ ትሁት እና የዋህ መሆን የእድገትና የብስለት ምልክት ነው። አስተሳሰብ ነው። አስተሳሰባችንን በጣም እንጠብቅ። እባብ በተንኮሉ ሔዋንን እንዳሳታት ለክርስቶስ ከሚሆን ቅንነትና ንጽህና እንዳይበላሽ ብዬ እፈራለሁ አለ ጳውሎስ ቆሮንቶሶችን። ሐሳባችሁ እንዳይበላሽ ተጠንቀቁ። ሁልጊዜ በቅንነት በትህትና በፍቅር የምንኖር ሰዎች እንሆን። ሰዎች ሊያታልሉን ይችላሉ፣ ግን ያታሉን እግዚአብሔር አይቷል። ምንም አንሆንም። ሰዎች ስላታለሉን ምንም አንሆንም።